እየመጣሽ ተኚ፣ አልጋችን ሰፊ ነው አለ አጎቴ ልጅ። እሺ ሌላስ ነገር የለሽም? ነፂ የምትባይ ሴትዮ ማለት ነው። እውነት ለመናገር ማለት ነው ሩታና አብርሽ እኮ አመት ከ5 ወር ነው አለስ በቃ አመት ከ6 ወር ምናምን ናቸው። ቆዩ እንዴ ዛሬ መተሽ ትምህርቴ መማር አልቻልኩም፣ ቤተሰብ ያለው ጉዳይ ከቤተሰብ ጋር በቃ ልቆራረጥ ትንሽ ነው የቀረኝ፣ ቤተሰብ አኩርፈውኛል። እዚህ ጋር መተሽ አሁን ያለቀሽው ምክንያት ምንድን ነው? እኔ እኮ ሊገባኝ አልቻለም። ምን አይነት ነው እንዴ? አሁን ሩታ እርጉዝ መሆኗን እያወቅሽ እንድትታመም ነው ንገሪኝ፣ ወይስ እንዲለያዩ ነው? እኔ እኮ ችግራችሁ ምንድን ነው ሴቶች? እንዴ በአለም ላይ እንደው አብርሃም ብቻ ነው እንዴ ያለው ወንድ ጠፋ እንዴ? አረ ጋይስ እንዴ ይቺ ሴት የመላበሏት ማለት ነው። ለነገሩ ማለት ነው አልፈርድባትም። የሩታ ጥፊ ናፍቋት ነው ማለት ሰለኝ። የሩታ ጥፊ ናፍቋት ነው። እንደዛ ካልሆነ ማለት ሌላ ነገር አይደለም። እውነት ለመናገር ማለት ነው እኔ ራሱ ደግንጫለሁ እንዴ። በጣም ከባድ ነው እንደዛ አይነት ድርጊት ምናምን። ኧረ ሼ ነው በእውነት በጣም ነው የሚያስጠላው። ሰላም ውድና የተከበራችሁ ውድ ቤተሰቦቼ፣ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ እስከመጨረሻው ተከታተሉ እላችኋለሁ። እንግዲህ ማለት ነው ዛሬም ትናንትናም ነፂ የምትባለዋ ይምኪን ትንሽ እኔ ጭንቅላቷ ወይ ደግሞ ሐኪም ቤት ሄዳ ተመርምራ ጭንቅላትሽ ብሎ ነው ተፈቷል ብለው ትናንትና ዝም አልኳት። ዛሬ ደግሞ የባሳላ አገርህን አትልቀቀስ ባለችኝ። እውነቴን ነው እንዴ ነው ወንድ አጋግታው። እኔ እኮ እሱን አፈቅረዋለሁ፣ ለሱ ስሜት አለኝ። እኔ የምለው ነገር ማለት ነው የምታፈቅሪ ከሆነ እውነትሽን ነው። እስከ ዛሬ የት ነበርሽ? ፍቅርታ ገብታለች፣ ጽጌ ገብታለች፣ ሁሉም ሰው ገብቷል በሱ ህይወት፣ በሩታና በአብርሽ ህይወት። አሁን ማለት ነው ስንተኛ? አንቺ ጓደኛ ነው ፈርማ ነው እሷም የገባዩ ለስራ ነው ምናምን ወት ስራም ቢሆን ግን አሁን የልጅ እናት ልትሆን ነው፣ የልጅ አባት ሊሆን ነው አብርሃም ታደሰ ማለት ነው። ልንገርሽ ብዬ ነው እኔ ችግር የለብኝም። ግን አንቺ ማለት ነው እውነት ለመናገር ምን አይነት ህሊና ቢኖርሽ ነው ሴት ልጅ እኮ እንደዚህ ያለቅስ ማለት። አሁን ደግሞ እያየሽ አባት ሊሆን ነው። ኧረ ሺ ነው በጣም ነው የሚደብረው። እንደ እኔ እኮ ማለት ነው ገረመኝ ገይዝ። እናንተ ሳልገርማችሁ እንዴ ምን አይነት ህሊና ቢኖረው ነው አንድ ሰው ማለት ነው ባለትዳር ሰው ነው። የድሮ ፋይል ሊኖር ይችላል። ኦኬ ምንም አይደለም። የድሮ ፋይል ሊኖር ይችላል። ኦኬ ግን ደግሞ የድሮ ፋይልን እያመጡ እያለቀሱ እሱ ጎቶኛል፣ እሱ ዋሽቶኛል፣ እሱ በቃ እኔ ራሴን አሳጥቶኛል፣ ትምህርቴ መማር አልቻልኩም፣ ትምህርቴን አቋርጬ ወደ ቡታጅራ ተመለስኩ፣ ቡታጅራም ተመጣ እሱ ጋር አገኘዋል፣ ታለመጣ ደግሞ አዲስ አበባ ሄዳለሁ። አዲስ አበባ ከሄድሽ ማለት ነው የሩታ ጥፊ ያው ይጠብቅሻል ማለት ነው። ሩታንም አብርሃምንም ማለት እንደዚህ ካረግ ለነገሩ ቅንብር ነው ወይስ ወላሂ እኔ ጃግራ ግብት ብሎኛል ጋይዝ ማለት ነው። እውነት ለመናገር ማለት ነው እኔ አብርሃምን አልጠብቀውም። እንኪን ለስራ ምናምን ከሆነ እሺ ይሁን፣ ግን ደግሞ የወረደ ስራ ነው ይሄ የወረደ ስራ ነው። ማንኛችንም ሰው የማንቀበለው ስራ ነው። እውነቴን አንቺ አሁን ለሰብስክራይብ ወይ ደግሞ እንደዚህ አልቀሽ ህዝቡ አልቅሰሽ አልቅሽና በአብርሃምን አስፈራሪ ወይ ደግሞ አብርሃምን እንደዛ አርጊው። ኧረ ታይ እኔ በጣም ነው የሚደብረኝ እንደዛ አይነት ነገሮች ማለት ነው። እኔ ሴትን ለማንቋሸሽ ወይ ደግሞ ሴትን እንደዚህ ለማለት አይደለም፣ ግን ደግሞ እኔም ሴት ነኝ እረዳሻለሁ። ግን ደግሞ አሁን ማለት በአሁኑ ሰዓት ማለት ነው ማንም ሊያምሽም ሊቀበልም አይችልም። አንቺ ራስሽ የተዋረድሽው እንጂ አብርሃም ታደሰ አይደለም የተዋረደው። ለመሰለሽ እሱ ወንድ ልጅ ነው። እሱ ወንድ ልጅ ነው። ወንድ ልጅ ደግሞ ምንም አይመስለውም። እንኪን ለትንሽ ጊዜዎች አብራችሁ አሳልፋችሁ ሊሆን ይችላል። እንኪን የፍቅር እስማንቱልኝ የፍቅር ታይሚን ወይ አሳይቶች ሊሆን ይችላል። ኦኬ ይሄ እኮ ሊካድ አይቻልም። ለምን አስጠቀፋችሁ ምን አባባላችሁ ባይዘው እንደዚህ አይነት አነሳስ ማለት ነው። ፍቅር ተራሱ ባለፈው እንደዚህ ሰርታለች። ቆይ ቦስት ልሻለሁ ማለት ነው ከፈለግሽ ማለት ነው እንደዚህ አይነት ነገር ማለት ነው። እንግዲህ በስራት ተገናኝታችሁ እናንተ ልክ እንደነሩታ እንኪን ትዋደዱ ወይ ልትፈቀሩ ትችላላችሁ። እንኪን ነው በፊት ማለት ነው። አሁን ግን ማለት ነው የልጅ አባት ሊሆን ነው። ሴትዮ የገባሽ ነው። ሴስቱ የልጅ አባት
እንዴ ሰው ቆይ ጭንቅላት ራሱ የለውም እንዴ? ወይኔ በላቸው ብሏል ያገሬ ሰው። እየመጣች ተኝ አልጋችን ሰፊ ነው። የሩታ ጥፊ በጣም ነው የሚጥመውና ማለት ነው። አንቺ ብቻ አልቀመሽም ማለት ነው። ሁሉም ቀምሰዋል። ገና መቼ ገና ወደፊት ይመጣሉ መሰለኝ። ወይኔ በላቸው። እኔ ዘንድሮ ማለት ነው ሆዴ ንፍር ብሎ ነው የሚያልቀው። አንዷ ፈቅራለሁ ብላ ትመጣለች፣ አንዷ ደግሞ ትምህርት መማር አልቻልኩም። እና ታዲያ እስከዛሬ የት ነበርሽ? የማን ጎፈሬ ስታበጥር የነበር እስከዛሬ ማለት ነው። አሁን ሩታ እርጉዝ እንደሆነች ስሰሚ በቃ አንጨረጭርሽ በቃ ሩታዬ ይሄን ለውጥ ስታይ የድሮና የአሁኑ ማንነት ሲቀየርብሽ ማለት ነው። አሁን በቃ ፈለጠኝ ቆረጠኝ አፈቅረዋለሁ ወደዋለሁ ለምን አትረዱኝም ምናምን ትለያለሽ። ዋት ወላ ያገሬ ሰው እውነቴን ነው። በጣም ነው የሚገርመው። እኔ ገርሞኛል እንዴ የሰው ልጅ እኮ ማለት ነው እንደዛ አይነት ድርጊት ጥሩ አይደለም። አንድ ባለ ትዳር ሰው ሌላ ሰው አፈቅራለሁ ወይኔ ጉዴ ፈላ ዘድሮ እኔ የት ብዬ ልሄደው? ጠይብ እንዴ ጋይስ እስቲ ንገሩኝ። እውነት ለመናገር ማለት ነው ሳቄን የመጣብኝ ማለት ነው። እኔ እሷ ሴት ናት እንትን እንድትል አልፈልግም፣ እንድትጎዳ ወይ ደግሞ ግን ያው ሞራሯን እንድነካት ወይ ደግሞ እኔም ሴት ስለሆኑ እረዳታለሁ እላለሁ። ግን ሴትነት እንደዛ አይደለም። እሷ አሁን ትዳር ኖሮት ሚስት ኖሮት ጋሽዬ እየመረቀው ምንድን ነው የምታወሪው አንቺ? ንገሪኝ እስቲ። እኔ እኮ ሊገባኝ አልቻለም። ምንድን ነው የምታወሪው? አንድ ሰው እኮ ማለት ነው እኔ እንጃ አላውቅም። የድሮ ፍቅረኛሽ ራሱ ቢሆን ማለት ነው ሰው ግን ፍቅረኛሽ አይደለም። እውነት እንነጋገር ተባለ ማለት ነው በዚህ ኃይል ማለት ነው። ለምንድን ነው እንደዚህ ያልኩት? አንቺ እስከ ዛሬ የት ነበርሽ? አሁን መተሽ ያዙ ይልቀቁኝ የምትዩ ማለት ነው። ሩታ ሆኖስ እኮ ልጅ አለ። ሩታ እኮ ትጎዳለች። እናንተ ምንድን ነው እንዴ? ትንሽ እንኳን ጭንቅላት ይኖራችሁ። እየመጠሽ ተኝ ብሏል። እየመጠሽ ሁልሽም አብርሽ እንዴ? ምን አብርሽ ብቻ ነው እንዴ ወንድ ያለው እንዴ? ምንድን ነው እናንተ የምታሽቃብጡት? አሽቃባጭ ሁላ ማለት ነው። ምድር መሀይም ሁላ ማለት ነው። እውነቴን ነው እንዴ? የሩታን ጥፊ ተፈለግሽ ማለት ነው። ችግር የለውም። ጥፊ ተቀምሰሻል። በጣም ነው የሚጥመው ማለት ነው። እሺ አዎ እንደዛ ተሆነ ኦኬ። ግን አብርሃም የሩታን ደግሞ ሩታ በባሏ አትደራደርም። በባሏ የሚመጣ ሰው ማለት ነው አንስታ ታፈርጠዋለች ማለት ነው። ዝም አትልም ማለት ነው። በክብሯም አትደራደርም። ስለዚህ ስነ ስርዓትሽን ያዥ ማለት ነው። ጋሽዬ ዛሬ መጥቷል ማለት ነው። አብርሃም ልጅ እርጉዝ እንደሆነች ሩታ ሲሰማ ጋሽዬ ምን አለ? እንዴት እንደተደሰተ እንዴት በቃ ደስታውን እንዴት ይግለጸው? በጣም ደስ ብሎኛል። የአንድ ፍሬ ልጅ አሁን አባት ሊሆን ነው። ልክ እንደ አባት ሊሆን ነው። በቃ ፈጣሪ የተባረከ ልጅ ይስጣችሁ ብሎ መርቆ ቪዲዮ ሰርቷል። አንቺ ዛሬ ደግሞ መተሽ አረ ጋሽዬ ብቻ ሳይሆን ማለት ነው እኛ ራሱ መርቀናል። አረ እንዴ አንቺ እኮ ማለት ነው አብሴት የሚጓጉልብሽ ብሏል። የሆነ እንትን ሰምቻለሁ ማለት አንቺ እኮ ሽሮ የሚጓጉልብሽ አብሴት የሚጓጉልብሽ እውነቴን ነው። እና አንቺ ሩታን እንደዚህ ይቺ ሩታ የምትባለዋ ተከፍላ ነው እኔ ነኝ የፈረምኩት አንድ ላይ እንዲሰሩ ምናምን ያልሽው ነገር ማለት ነው ብታርፊ ይሻላል። እውነቴን ነው። ማንም አይሰማሽም። ተከፍላም ሆነ ተከፍሎም ቢሆን ማለት ነው ቢገናኙ ተከፍለው ለስራም ቢሆን ቢገናኙ ማለት ነው። አሁን ግን የልጅ እናት ናት፣ የልጅ አባት ነው። በቃ አይውልሽ አንድ ነገር ትሁን ማለት ነው። ራስሽ ላይ ነው ወጥ መሰራብሽ ማለት ነው። በረመጣር ፊት ማለት ነው። ደሞ ተሩታ ጋር ተወዳደራለች እንዴ? ስነ ስርዓትሽን ያዥ ማለት ነው። እንዴ ጥግሽን ያዥ ማለት ነው። እኔ ልክልክሽን ነው የምነግርሽ። እኔ በሩታ አልደራደርም። እንዴ ሆይ አንቺ እኛ ለነገሩ ስንት ሰው እብድ ሰው እኮ ማለት ነው ብዙ አሳልፈናል ጋይዝ። አዎ እንቻቻለን ማለት ነው። እብድ ሰው ብዙ አሳልፈናል። 1 2 3 አይደለም ብዙ ናቸውና እንግዲህ እቺም አንድ እብድ ናት። እንግዲህ ሆስፒታል ስተምትገባ ወይ ደግሞ ታማኑኤል ሰላመለጠኝ ማለት ነው። አብርሃም ጎቶኛል፣ አብርሃም ፍቅሬን በቃ ማግጦብኛ ምናምን እኮ የሚገርመኝ ነገር ማለት ነው። ማግጦብኛ ስትል ማለት ነው እስከ ዛሬ ተነበረች ሰው ህይወት ገብተሽ አትበጥብጭ ማለት ነው። ውጪ
እናቴ እየመጣች ተኝ ብሏል። ለማንኛውም ማለት ነው ጋይዝ ማለት ነው እኔ እስከ ዛሬ የለችም ማለት ነው። በቃ እኔም እኮ ማፍቀር አይቀርም ወደፊት ማለት ነው። እና ላሳውቃችሁ ብዬ ነው ይዘው እነግራችኋለሁ። ምን ለመናገር ማለት ነው ሳቄን የመጣብኝ ምን ልበል ተይ ውስጥ ነገር ግን ምን ልበል። አንድ ሰው እኮ ማለት ነው የሰው ልጅ እኮ ማለት ነው አንድ ባለትዳር ሰው ሆኖ እንዴት ነው ሌላ ሰው ወይኔ ጉድ ይፈላ ሰው ትዳር ገብቶ አንቺ ሌላ ነገር ስታስቢ እንኳን ትምህርቴን እራሱ አልጨረስኩም ትምህርቴን ውጤቴ አነስተኛ ምናምን ስትይ ትንሽ እንኳን አፈራላልሽም። በጣም ነው የምትገርሙት።